ኡሱሉ ሰላሳን በተመለከተ ነው። አህሉ ሱናዎች ዘንድ ይሄ ኡሱሉ ሰላሳ የሚባለው ተቀባይነት ያጣበት ዋነኛ ምክንያት ምንድነው? እንደ መጥፎ ቢድዓስ የተቆጠረው በምን ምክንያት ነው ይላል። በረካ ምን ማለት ነው? በረካ አሁን ይባላል የእድሜ በረካ ይስጥ اللهم انفعنا ببركتهم ለትልልቆች ይባላል። ዶክተር በረካ ምን ማለት ነው ይላል። የምኖርበት አካባቢ የሌላ እምነት ተከታዮች የሚበዙበትን ነውና በሰርግም ሆነ በለቅሶ እርስ በርስ እንረዳዳለን። ነገር ግን የ40 ቀን እና የ80 ቀን መታሰቢያ በማለት ፕሮግራም አዘጋጅተው ይጠሩናል እና ወደዚህ ዝግጅት መሄድ በሸሪዓችን እንዴት ነው የሚታየው? بسم الله الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وصحبه وموالاه የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንደምን ናችሁ ዶክተር? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬ ኢንሻአላህ የተለያዩ ጥያቄዎች አሉን። ወደ መጀመሪያው ጥያቄ ስናልፍ ኢንሻአላህ በ0917 መጨረሻው 65 የመጣልን ጥያቄ ምንድነው የሚለው? ሰላም አለይኩም እንዴት ናችሁ? ጥያቄ ኡሱሉ ሰላሳን በተመለከተ ነው። አህሉ ሱናዎች ዘንድ ይሄ ኡሱሉ ሰላሳ የሚባለው ተቀባይነት ያጣበት ዋነኛ ምክንያት ምንድነው? እንደ መጥፎ ቢድዓስ የተቆጠረው በምን ምክንያት ነው ይላል። بسم الله الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن والصلاة والسلام على سيدنا محمد وعلى آله وصحبه الطيبين الطاهرين ومن تبعهم بإحسان إلى يوم الدين. أما بعد فأسأل الله سبحانه وتعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. أصول الثلاثة كتاب الأصول الثلاثة يبقى الكتاب أهل السنة والجماعة زند تقبينت على جنبت وأنا أطلقوا نجار عند كتاب كينو وستولي عند عقائد أهل السنة يتزابوا نجاروشن لأهل السنة والجماعة أمنت بما يجلس ملكو على الديس بدعوشن يزوي متى متحف سلوهانو كمسلم أمنت كأهل السنة والجماعة أمنت يتليا من قرن سلم يسبكت سلم يستمر من دناتشو النزينة تموش تبلو كتاية لما جمريا النزيه أديس هنا اعتقاد مسمر يجمروا مبتدعوش توحيدا صوص بوتا مكفل يجمروت كمسألة توحيدا صوص بوتا مكفل لا منهجاتشو ለመጡበት አዲስ መንገድ ሚስማሙ ነገሮችን ዲናዊ ሽፋን በሚመስል መልኩ ለመስጠት የዲናዊ ማስረጃ እንዳላቸው ቁርአናዊ ማስረጃ እንዳላቸው ሐዲሳዊ ማስረጃ እንዳላቸው ለማሳየት ሰለፎቹን በዛ መንገድ እንዳሉ ለማስመሰል የሞከሩበት ሙከራ ነው እዛ ኪታብ ላይ ያለው። በአጠቃላይ ደግሞ ሌላም ኪታቦች ላይ ቢጽፉት ይሄን ተውሂድን ሶስት ቦታ መክፈል የሚባለው እጅግ ኸጢር የሆነ አደገኛ የሆነ አካሄድ ነው። ተውሂድ ሶስት ቦታ አራት ቦታ ከዛም በታች ከዛ በላይ መካፈል የለበትም። ተውሂድ አንድ ነው። መሰረቱ ደግሞ ዋናው መሰረት እነሱም ያጡት መሰረት በተቃራኒው የሚያወሩበት መሰረት እንደውም አክሱን ነው እነሱ የሚሄዱበት ተቃራኒውን ዋናውና ትልቁ መሰረት ዑለማኡ الاسلام منذ اكثر من 1000 سنه كان شامت በፊት ጀምሮ የተናገሩት التوحيد إفراد القديم من المحدث ነው። ትልቁና ወሳኙ ነገር ይሄ ነው። ተውሂድ ማለት ፍጡርን ከፈጣሪ መለየት ነው። ለፍጡር መትገልጻውን ገለጻ ወይም ፍጡርን መትገልጽበትን ገለጻ ፈጣሪን በፍጹም አትገልጽበትም። ለምን? خالق العالم የዓለም ፈጣሪ ከዓለማቱ አንዱንም ስለማይመስል። ስለዚህ ተውሂድ ዋናው ተንዚህ ሆኖ ሳለ
ዋናው ጌታን ሱብሓነሁ ወተዓላ የዓለማትን ፈጣሪ አምላክነት የተገባው ማንንም ስለማይመስል ዐዘመቱላሂ አነሁ ላ ዩሽቢሁ ሸይአ የአላህ ዐዘማው ታላቅነቱ አንድንም መክሉቅ አለመምሰሉ ነው። ለምን ፍጡርን በየትኛውም አቅጣጫ ብትመለከተው ፈቂርነቱን፣ ከጃይነቱን፣ ፈላጊነቱን ከሰራው ከገጣጠመው ቅርጽ ካወጣለት ከለር ካደረገለት እንዲሻክር እንዲለሰልስ እንዲቀጥን እንዲወፍር ካደረገው ከሰሪ ፈላጊ ነው ፍጡር በሁሉም አቅጣጫ ቢታይ። የፍጡርን አካልን ብናይ ባህሪውንም ብንመለከት ፈጣሪ እንዳለው የሚያሳይ ኢፍቲቃርን ከጃይነትን የሚያሳይ ነው። ለዚያ ነው እኛ ስለ አላህ መኖር ኢስባት ስናደርግ በዓቅላችን ቁርአኑ በወህይ የመጣ ነው። እስኪ ዓቅል ደግሞ ይህንን በምን ይመሰክራል ብለን ለሰዎች ስለ ቁርአን ማያምኑ ሰዎችን እንኳን ለማስረዳትና ወደ ቁርአን ማመን ለማምጣት መጀመሪያ ዓቅላቸው መጠቀም አለብን። በቁርአን ማያምኑ ሰዎችን ስለ ቁርአን እንዲያምኑ ቁርአን እኮ እንዲህ ይላል ብንላቸው አያምኑም። ስለዚህ መጀመሪያ ፈጣሪነት ስለነሱ በአእምሮና በዓቅል ማስረጃ ሎጂክ በሚባለው ማስረዳት ግድ ነው። ይህንን ምን ገልጽበት አካሄድ ከፍጡር ተነስተን ነው ወደ ፈጣሪ የምንሄደው። ከፍጡር ስንነሳ ፍጡሮች ይቀያየራሉ። ዓለም ሙተገይር ይባላል። ዓለም ተለዋዋጭ ነው። ከአንድ ሁኔታ ወደ ሌላ ሁኔታ ይቀየራል። ይሄ መለዋወጥ ሊለውጥ ይፈልጋል። መለወጡ ለዋጭ እንዳለው ያሳያል። ስለዚህ ማንኛውም የሚለዋወጥ ነገር ፍጡር ነው ማለት ነው። ስሪት ነው። ስሪት የሆነ ሁሉ ሰሪ አለው። ስለዚህ ሰሪው ደግሞ እሱን የማይመስል ዓለምን የማይመስል ሰሪ የማይፈልግ ከቅርጽ የጠራ ከከለር የጠራ ከቦታ የጠራ ከመዳመስም ከሚነኩ አካላትም ከማይነኩ ወይ ደግሞ ረቂቅ ከሆኑ አካላትም እንደ ብርሃን እንደ አየር ካሉትም አይነት የጠራ ነው ብለን ነው እዛች ጋር ይህንን አስተሳሰብ አንድ ኢአማኝ የነበረ ማያምን የነበረን ሰው እንዲያምን ምንስብበት መንገድ ነውና ፍጡራንን አይመስልም ከሚል ተነስተን ነው ፍጡራን ሙህታጅ ናቸው፣ ፈቂር ናቸው፣ ከጃይ ናቸው ብለን ነው ወደ ፈጣሪነት ምንመጣው ያንን ለማስረዳት ማለት ነው። እና እነሱ መሰረታዊ የሆነውን የተውሂድን ክፍል ጥሰው ሲያበቁ ተሽቢህ ላይ እምነታቸው መስርተው ከዚያ ደግሞ የተውሂድ ባለቤት አድርገው ራሳቸውን አቅርበው ተውሂድን ደግሞ ሶስት ቦታ ከፍለው በጣም ብዙ ሰዎችን ከተውሂድ ማዕቀፍ ለማስወጣት አይደላችሁም እነንተናም ተውሂድ ውስጥ የሉም እነንተናም የሉም ለማለት የተጠቀሙበት ትልቅ ስትራቴጂ ነው። ምንድን ያደረጉት? ተውሂድን ሶስት ቦታ ሲከፍሉ ተውሂድ الألوهية توحيد الربوبية قالوا توحيد الأسماء والصفات يعني بإلهنتنا بربنت مهكل النسوم تفريقا متو ليونت عملتونا من مسنتقن يفلكوا تزيغا غبتو አንድ ሰው አላሁ ረቢ ብሎ ካመነ ይሄ ብቻውን በቂ አይደለም። ገና አንድ ሶስተኛ ተውሂድ ነው ያለው። ሁለት ሶስተኛ ይቀራል። ምንድነው የሚቀረው? ሁለተኛው አንደኛው አንድ ሶስተኛ ሲሶ ደግሞ ቀጣዩ ሲሶ ደግሞ እነሱ በሚሉት አምልኮን ለአላህ ብቻ ማድረግ ይላሉ። እንጂም ይህንን የሚፈልጉበት ከምን አንፃር ነው? ተወሱል ካደረክ አውሊያዎችን ከተጣራህ እስቲጋሳ ካደረክ ወይም መጀን ካልክ በደጋጎች መስል ጌታዬ በሰይድ አብዱል ቃድር ይሁንብህ፣ በሰይድ አህመድ አልሪፋዒ ይሁንብህ፣ በሰይድ ሻፊዒ ይሁንብህ፣ በአቢ ሐኒፋ በማሊክ በአህመድ ይሁንብህ፣ በአውሊያዎቹ በአቅጣቦቹ በኑጀባዎቹ በነዛ ይሁንብህ እያለ የሚለመነው ልመና ይሄ ከተውሂድ ውጪ ነው ለማለት ሽርክ ነው። በአምልኳዊ ጉዳይ ላይ ተውሂድ የለውም ለማለት ሁለተኛውን ቅስም አስገቡ። እዚህ ጋር አንድ ሶስተኛ ደግሞ ጨምሩ። ስለዚህ ሰው ጌታዬ አላህ ነው ብሎ ቢሰግድም ይላሉ ቢጾምም ዘካትም ቢሰጥ ሐጅም ቢያደርግ ላኢላሃ ኢላላህ ሙሐመዱን ረሱሉላህን ቢልም ዱዓ ሲያደርግን ጌታዬ በነብዩ ለምኛለሁ ሐጃ ይሙላልኝ ካለ ሙሽሪክ ነው ይሉታል። ወልዒያዙ ቢላህ ሁለተኛው ተውሂድ የለውም ብለው እቺ ሁለተኛ በጣም ብዙ አህሉ ሱና እንዳለ ማለት ይችላል። አህሉ ሱና يؤمنون بجواز التوسل
ይህንን ተወሱል ወይም ደግሞ መጀን ማለት በደጋግ ባሪያዎች አላህን መለመን ተበሩክ ማድረግ እስቲጋሳ ማድረግ አላህን እነሱን አስችላቸውና እንዲደርሱልኝ ያደርግልኝ ማለት ነው። እስቲጋሳ አላህ ካስቻላቸው ደግሞ ምንም አይደለም እኮ እኛ ዱንያ ላይ ስንኖር ምድር ላይ እስካለን ድረስ አግዘኝ እርዳኝ እየተባባልን የምንኖረው ከሰዎች ስልክ ደውለን ሐጃ አለኝ ድረስልኝ ብለን ቤተሰብ ጋር ዘመድ ጋር ጓደኛ ጋር ባለስልጣን ጋር ሀብታም ጋር እያልን ነው ዱንያ ላይ በዚህ መልኩ ነው ሰው የሚኖረው። አሁንም ዱንያ ላይ ያለነው እና እዚሁ ባለንበት ወደ ቀጣዩ በርዘኽ ዓለም البرزخ የተሸጋገሩ ትልቅ ሰዎች የአላህ ወልዮችን አላህ አስችሏቸው ተሰሩፍ እንዲያደርጉ ከፈቀደላቸው መተው ለአንድ ወላጃቸው ሙሂባቸው በአላህ ፍቃድ ደርሰውለት አግዘውት ቢሄዱ ليس معناه انهم يخلقون ይፈጥራሉ ማለት አይደለም። ፍጡር አይፈጥሩም። ዋናው መሰረት ይሄ ነውና ሙእሚኖች ይሄን አምነው ነው እስቲጋሳም ሲያደርጉ ተወሱልም ሲያደርጉ ተበሩክም ሲያደርጉ ይሄን አምነው ነው። በእነሱ እይታ ተውሂድ ሩቡቢያ ብቻ ነው ያላቸው ነው ሰዎች ኡሉሂያ የላቸውም ብለው እንዳለ ጨረጋግደው ማስወጣት። ሶስተኛው ተውሂድ الاسماء والصفات ሚለው ከተንዚህ ጋር የሚያያዝ መስአላ ያነሱበታል። አህሉ ሱነቲ ወልጀማዓ ينزهون الله تعالى عن كل النقائص ጉድለት ከተባለ ሁሉ አላህን ያጠሩታል። እነዚህ ሰዎች ከዚህ አንድ ሶስተኛው ደግሞ ቀሪው አንድ ሶስተኛ የሚፈልጉት ምንድነው? الآيات المحكمات متشابهات የሚባሉ ቁርአን ላይ ያሉ አንደኛው መልእክቱ ግልጽ የሆነ አያ ነው ሙህከማት ይባላሉ። ሌሎቹ አይነት የቁርአን አንቀጾች ደግሞ ሙተነዊ አድርጎታል አላህ ቁርአን የተለያየ አይነት ይዘት የተለያየ አይነት ቋንቋ አጠቃቀም አለው ቁርአኑ ላይ يعني በቀጥታ ማዕናውን በግልጽ የሚያስተላልፍ መልእክት የያዘ አለ። ሌላ ደግሞ ጥልቅ ባህሪ ልክ እንደ ሰምና ወርቅ እንደምትለው ደግሞ በደንብ ውስጥ ሲገባና ሲበረበር ማዕናው ይገኛል ለዑለማዎች የሚገለጽ ከአንድ በላይ ትርጉም ይኖር። እንዲህ አይነቶቹን ሙተሻቢ የሆኑ አያቶችን ባሉበት መልኩ ዛሂራን እንድንጠቀመው ግፊት ለማድረግና እነዚህን አያቶች ተአዊል የሚያደርግ ተአዊል ማለት ኢኽራጁ النص عن ظاهره ነው። ነፍስን ፊት ለፊት ከምታየው ማዕና አይ ይሄማ አይደለም ሌላማ የተደበቀ ጥልቅ ምስጢር አለ ብለህ ኋላውን ፈትሸህ አው ከዚህ ጋር የሚስማማው የሚገጥመው ይሄው ማዕና ነው ብለህ መፈለግና ማውጣት ተአዊል ይባላል። ይሄ ዕውቀት ነው። ለዚያው ጥልቅ የሆነ ዕውቀት ነው። እነሱ ግን ተአዊል የሚባለውን በር ዘግተው ስለ አስማኡላህና ስለ ሲፋቱላህ የመጡትን ቃል በቃል ትይዛቸዋለህ አተረጉማቸውም ተአዊል አታደርጋቸውም። በዚህ ማዕና ነው ብለህ ወደ ውስጥ ወደ ሆነ ሚስጥራዊ ማዕና ጋር አትሄድም። ዛሂራን ከላይ የምታየውን ብቻ ትወስዳለህ ይላል። በዚህ ምክንያት ሙተአዊል የሆኑትን አህሉ ሱና ወል ጀማዓ በነገራችን ላይ ተአዊልን ሰለፎቹም ኸለፎቹም ነው የሚያደርጉት። እንደዚህ የተመታታባቸው ሰዎች ማዕናው ስለማይገባቸው ነው ተአዊል የሚባለውን ነገር የኸለፎች ነገር አድርገው የሚወስዱት አሉ። ሐቂቃው የቃል አጠቃቀም ካልሆነ በስተቀር የበፊቶቹ ተአዊል ያደርጉ ነበር። ግን ተአዊል ኢጅማሊ የሚባል ነው ሰለፎቹ ላይ በብዛት የታየው ተአዊል ኢጅማሊ። ይህንን ተፍዊድ ሊሉ ይችላሉ በሌላ አጠቃቀም። መጀመሪያ ግን ምን አድርገው ነው بعد أن ينزه الله تعالى عما يوهم الظاهر ظاهر የቁርአን አያ ከሚያስመስለው ነገር ያወጡትና ግን ቀጣዩ ላይ እሺ የትኛው ማዕና ላይ እናሳርፈው የሚለው ላይ ሳይናገሩ አላህ ይወቀው የዚህን ማዕና ብለው ከዛሂር አስወጥተውታል። ስለዚህ ተአዊል አለ ማለት ነው። ኢኽራጁ النص عن ظاهره የሚለው ነገር ተገኝቷል። بمجرد أن يقولوا بلا كيف أمروها كما جاءت بلا كيف የመጣውን كيف ሳትሉ እንዴት ሳትሉ እንዴት ነፊ ያድርጋችሁ አሳልፉት ለአላህ ተውት ማለት ነው። ليس المعنى خذوا بالظاهر እንደዛ ማለት አይደለም። ظاهر ከተወሰደ كيفية አለው። ظاهر መውሰድ ማለት እንዴት የሚለውን ነገር ቅርጽ ሸክል ሁኔታ ምናምን ይሄ የፍጡር ባህሪ ዛሬ ይታይበታልና ይሄንን እንዳትወስዱ ሲሉ ከዛሂር አስወጡት ማለት ነውና ሰለፎቹም ተአዊል አድርገዋል ኸለፎቹም ተአዊል አድርገዋል። ኸለፎቹ ላይ በአብዛኛው የበዛው ምንድነው ሲባል ተአዊሉ ተፍሲልይ ነው። በጥልቅ ገብቶ ይሄ ነው ማዕናው ወይ ይሄ ከነዚህ ከሶስቱ አንዱ ሊሆን ያመቻል ወይም ከዚህና ከዚህ ከሁለቱ አንዱ ሊሆን ያመቻል እያሉ ማስቀመጥ ነው። ስለዚህ ይሄንን ተአዊል የተባለውን
علماء الإسلام سلفا وخلفا يهدوبتن ما عندنا ترى تفويض يبال بعد إخراجه عن ظاهره تفويض يبال يتنيو معنى نوميلون ده الله لا تون ده تأويل تفصيلي يبال معنى يهينو كنزي وستنمي هونو بلوم مدمدم يهينن سلفهم خلفهم يهدبت هونو الناس يمتوت بدعة جن توحيد نصوص بوتا مكفر يالوبت بدعة جن يمجرد شوانة أسماء الناس صفات لي بزرزر قبتو سياورو من دون بيروت تأويل منع مادرك الظواهر النصوص بهلوبت ملكو موسد بلو النقرات له هي الوقت قالوا لي كبدي شلال فهم سايهون غبأنا لمن من يوم عاقل سو قرآن سيكرا بعربية ቋንቋ ምጥቀት ያለው ብስለት ያለው ሰው ከሆነ ቁርአን ላይ ያሉት የቃል አስተዳደሮች የተለያዩ እንደሆኑ ያያል ከፊሎቹ በቀጥታ ትርጉማቸው የሚወሰድ ከፊሎቹ ግን ጥልቅ ማዕና እንዳላቸው ያያል ለምን ሰዎች እርስ በርሳቸው ሲያወሩ እስኪ አሽዓሩል ዓረብን እንመልከት የዓረብኛ ቋንቋ በጥልቀት የተቃኘበትና በደንብ ተጽፎ ተመዝግቦ በቱራስ መልክ የተላለፈበት ሽዕሩል ዓረብ ነው የዓረብ ግጥም ነው የዓረቦች ግጥም ነው የዓረቦችን ግጥም እንመርምራቸው ሁሉም ዛሂር መጃዝ ከመጃዝ ነፃ ሆነው ቃል በቃል ብቻ ትርጉም የሚሰጡ ነገሮችን የሚያስተላልፉት ወይስ በጣም ብስለትና የሉጋውን ምጥቀት ለማሳየት ለክኛ ሰምና ወርቅ ወደ አማርኛ ላይ የተሻለ አገላለጽ ሰዎች ሲጠቀሙ በጣም ላቅ ያለ አገላለጽ ላቅ ያለ የቋንቋ ብቃት አለው የሚባል ሰው በሚያወራበት መልኩ አረብኛ ላይም ከሌሎች ቋንቋዎች በበለጠ በሰፋ መልኩ ይሄ ነገር አለና በዚህ መልኩ ይጠቀሙ ነበር አረቦች ይህንን መረዳት አቅቷቸው ለሁሉንም በዛሂር ለምን ተረጉመው ለው ከሄዱ ቁርአን ላይ يتضاربون مع انفسهم ከራሳቸው ጋር ይገጫጫሉ ቅድም ያለውን የተወሰነ ገጽ ከቀራ በኋላ ላይ ለው ይችላል ከአንድ ሱራ ወደ ሌላኛው ሱራ ተሸጋገር ሊጋጭበት ይችላል ቁርአኑ ሳይሆን የተጋጨው የሱ አስተሳሰብ የተጋጨው ለምን ዳርቆ ቀርቷል የሆነ ቦታ ላይ እንደ ቦታው አልሄደም እዚህ ጋር ያለውን አገላለጽና እዚህ ጋር ያለውን አገላለጽ ሁለቱ ልዩነታቸው አልገባው ካልገባው ይሄም በዚሁ አገላለጽ ነው ካለ ያምታተዋል ለምን ዛሂራቸው ላይስማማለት ይችላልና ይሄ ተውሂድን ሶስት ቦታ መክፈል አደገኛ መሆኑ ወይም الأصول الثلاثة ብለው ያመጡት ነገር ያው ዝርዝር ብዙ ነገሮች እዛው ስለሚኖሩ ነው እዛ ውስጥ የከተቱት ነገር አደገኛ ስለሆነና አንድ ከተውሂድ ጋር በቀጥታ የሚጋጭ ሁለተኛ ሙስሊሙን ለማክፈር ትልቅ መሳሪያ ተደርጎ የተጠቀሙበት ነገር ስለሆነ ዑለማው አህሊ ሱና ይውድቅ ነው ይላሉ እንዲህ አይነቱ ቢድዓ መዝሙማ የተወገዘ የሆነ ቢድዓ ነው ቁርአንም ማያግዛቸው ሐዲስም ማያግዛቸው አስነዋሪ የሆነ ቢድዓ ነው እንኳን እንደው አንገሳቸውን ቀና አድርገው ሊያወሩበት አይደለም እንደው ተደብቆ እንኳን ሊያወሩበት የሚያሳፍር ነገር ነውና በዚህ ምክንያት ነው ዑለማው አህሊ ሱና ይሄና ሌሎች ብዙ ምክንያቶች አሉ መቼም እኛ ዋና ነገሮችን ተጣቅሰን ለማለፍ ካልሆነ በስተቀር እያንዳንዱ ነጥብ ጋር ስትመጣ በጣም የሚያሳዝን መልኩ የሚጠቅሷቸው ነገሮች እጅግ የሚያስከፉ ነገሮች አሉበት እዛ ቀዋዒዶቻቸው ላይ ለቃዒዳ ከዛ ወከዛ እያሉ የሚጠቅሱት ነገር ላይ ስትመለከት ምንድነው የሚሉት ከዛ ውስጥ አንዱን በአይን ያየሁት የመካ ሙሽሪኮች በነብዩ ዘመን አለይሂ ሰላቱ ወሰለም የነበሩት ሙሽሪኮች በዚህ ዘመን ካሉት ሙሽሪኮች ይሻላሉ ይላል በዚህ ዘመን ካሉት ሙሽሪኮች የሚለው ማን ነው አህሉ ሱና ወል ጀማዓ ነው ተወሱል የሚያደርጉት ሱፊያው ማለት ነው አህሉ ሱና ወል ጀማዓ ይሄ የኢስላም መስመር ነው አሁን አንዳንዶች በሆነ ጥግ ሊያስጠጉት ይችላሉ ተስኒፍ ካታጎሪ ይሄኛው እስልምናም አለ ያው ግማሹ እንደዚህ ሊሉት ይፈልጋሉ እኛ እስልምና ቀዋዒዱን መመሪያውን መሰረቶቹን አህካሞችን እናስቀምጥና እስልምና ይሄ ነው ብለን እናወራ ለምን አንዳንዶች ሱፊይ ሲባል አምሯቸው ሌላ ቦታ ስለሚሄድ ነው ትክክለኛ የእስልምናው መስመር ምንድነው የሚለው أن التوسل جائز የእስልምና መስመር ነው أن الاستغاثة جائزة ምንም ኢማንን የሚጎዳ አይደለም حرام እንኳን ነገር አይደለም እንኳን ሽርክ ሊሆን ቀርቶ حرام ነገር እንኳን አይደለም ይሄ ነው ትክክለኛው መስመር የእስልምናው መስመር እነዚህ ሰዎች ይህንን መስመር
ሐቅ ነው ብለው የያዙትን ሙስሊሞችን በሙሽሪክነት ወርፈዋቸው ጭራሽ ከማን የባሰ ሙሽሪክ ከድሮ በነብዩ ዘመን ከነበሩት ሙሽሪኮች ከነ አቡ ጀህል ከነ አቡ ለሃብ የባሱ ያደርጓቸው። ለምን የሚለውን ሲያብራራ ዘላይ ምክንያቱም ይላል የዚያ ዘመን ሙሽሪኮች በድሎትና በምቾት ጊዜ ብቻ ነበር ሽርክ የሚሰሩት ይላል። የዚህን ዘመኖቹ ሙሽሪኮች ግን ሰይድ አብዱል ቃድር ጂላኒ የሚጣሩ ያ ረብ በነብዩ ለመንኩ በሪፋዒ ለመንኩ ቃዲር ለመንኩ አብዱል ቃድር ለመንኩ በእንደዚህ ያሉ ተወሱል የሚያደርጉትን ምን ይሏቸዋል? እነዚህ ግን በደስታም በችግርም ጊዜ ነበር ነው ሽርክ ላይ የሚወድቁት ይላል። ወልዒያዙ ቢላሂ ተዓላ እነዚያ ጭንቅ ላይ ሲሆኑ ባህር ላይ ሲሆኑ ማዕበል ሲመታቸው ያ አላህ ይላሉ ጣዖቶቻቸውን ትተው ይላል። እነዚህኞቹ ግን የባሱ ናቸው ይላል። ወልዒያዙ ቢላህ ሲመቻቸውም ያሻርካሉ፣ ሲቆረቁራቸውም ሳይደላቸውም ሲቀር ችግር ላይ ሲሆኑም ያሻርካሉ። ስለዚህ ይሄ እዚያ መጽሐፍ ላይ ያለ ነገር ነው። كيف يكون هذا منهجا للمسلمين እንዴት ይሄ የሙስሊሞች መንሃጅ ሊሆን ይገባዋል? ለካሪኩለም ተቀርጾ በትምህርት ቤት በመዳሪስ ደረጃ ልጆች እንዲማሩት አዋቂ እንዲማሩት እንዴት ካሪኩለም ሆኖ ይገባል? ይሄ ዲንን አፍራሽ መጽሐፍ ነው። አላህ ይጠብቃል። ስለዚህ ነው ሰዎች መጠንቀቅ ያለባቸው። አንዳንዶች የአይዲዮሎጂ ልዩነት ነው፣ ኢስላም ውስጥ ያለ ነው፣ ሁሉም በኢስላም ማዕቀፍ ውስጥ ነው። ስትፈልግ ይሄን ትማራለህ፣ ስትፈልግ ይሄን ትማራለህ የሚሉት ነገር አላቸው። ናቹራል ሳይንስ መምረጥ ከፈለግ ሶሻል ሳይንስ መምረጥ ከፈለግ እንደሚሉት አይነት አድርገው የሚያስቡት አለ። ነገሩ እንደዛ አይደለም። ነገሩ በጣም አደገኛና ኸጢር የኢስላም ተቃራኒ የሆነ መንገድ ነው። ስለዚህ እንትን ልንለው እንችላለን። አሁን ይሄን የአህሉ ሱናውን መንገድ ለማፍረስ ልክ እንደ አንድ ፖለቲካ ፓርቲ የራሱን ህግ ያረቃል። የሚያረቅበት ትልቁ ምክንያት ለአስሮ ለመያዝ ነው። የሚቃወሙትን ሰዎች ወይም ደግሞ የሚፈልገውን ነገር ለማስፈጸም ቀድሞ ህግ ይደነግጋልና ሌሎች እንዲቀበሉት ወይም በድምጽ ብልጫ እንዲያልፍ የማድረግ ሂደት ነው ልንለው እንችላለን። ሲፈበረክ እንደዛ ነው። ቢድዓው ምናልባት መጀመሪያ ይሄንን ቢድዓ የጀመሩ ሰዎች ከኋላቸው ያለውን ምን አይነት ኃይል እየገፋቸው ወደዚህ እንዳመጣቸው አላህ ይወቀው። ግን በሐቂቃ ሲታይ የሙሐመድ ኢብኑ አብዱል ወሃብ ተከታዮችን ካየን ሙሐመድ ኢብኑ አብዱል ወሃብ በጠላት እጅ ላይ የወደቀ ሉዕባ ነው። ያኒ የተለያዩ ሚስጥሮች ይወጣሉ በየጊዜው ኢዕቲራፋቶች፣ ወይ ደግሞ የእምነት ቃላቸውን የተናገሩ ሰዎች አሉ። ሙተሐዊር ሆኖ ለዲን የሰራ እየመሰለው ዲንን የጀደለና ያደሰ እየመሰለው ዲንን ያወደመ ሰው ነው። ይሄ ከኋላ ሌላ ፖለቲካ ሌላ አደገኛ አካሄድ ይኖራል። ያኒ የማን እጆች ሚለውን አላህ ይወቀው። በሐቂቃው ብዙ ምስጢሮች የሚወሩ ነገሮች ቢኖሩ ማለት ነው። አላ አይ ሐል ልክ እንደ ፖለቲካ ፓርቲ የሚቀፈድድና የሚጨፈድድ በደንብ አድርጎ ጥብቅ አድርጎ የሚይዝና የሚፈልገውን አስገብቶ የማይፈልገውን ለማስወጣት ህጎችን፣ መመሪያዎችን፣ ደንቦችን እንደሚያወጣው በየጊዜው የራሱን ኃይል እያጠናከረ ሌሎችን ግን ብትንትን ለማድረግ እንደሚሰራው እነዚህም ይህንን ቃዒዳ አስቀምጦ ነው የተጓዙት። በቃ ተውሂድ ማለት እነሱ ጋር በእነሱ እይታ አላህን የፈለገ አድርገህ ሳለው አንተ ቁርአን የሚነግርህን ነገር ይላሉ እነሱ ዛሂረን የድ ካለ የድ አድርገህ ቀጥታ እጅ አድርገህ ውሰዱ ይልሃል። ኢያከ አን ቱአዊ ይልሃል። ወጅህ ካለ ፊት አድርገህ ውሰደው፣ ወደ ሌላ ቦታ እንዳትሄድ ይልሃል። ጭራሽ የሚያስፈራራህ እኮ በኩፍር ነው። ወልዒያዙ ቢላህ ወደ ኩፍር እየጠፋህ እያስገባህ የሚያስፈራራህ ግን አለዚያ ምን ትሆናለህ? ሙንኪር ትሆናለህ፣ ኢንካር ላይ ትወድቃለህ፣ ተዕጢል ወይም ደግሞ ኩፍር ላይ ትወድቃለህ ይልሃል። ወልዒያዙ ቢላህ አላሁ ተዓላን ከአካላዊ ባህሪያት ማጥራት እነሱ ጋር ተዕጢል ሆኖ ይገኛል። ወልዒያዙ ቢላህ ተዓላ የአላህን ማንነት መካድ ማለት ነው። እንደዛ አድርገው ይስሉታል። አላህን በአካል መግለጽሳ እነሱ ጋር ተውሂድ ነው። የእነሱ ጋር ተውሂድ የመጣውን ነገር ዛሂረን ውሰደው ሲልህ ወጅህ ከመጣ በወጅህ ውሰደው፣ ሌላ ማዕና ተወሁም እንዳታረግ ካለ በአጭር አማርኛ ራሴን ይመስላሉ ለሐስብ የምታውቃቸውን ፊቶች ከዛ ውጭ አይሆንም። በቃ ያ ፊት የሚባለው ነገር እንደ ቅርጽ ደረጃ
የሆነ አይኖች ያሉት አፍንጫ ያለው አፍ ያለው አይደል አንዳንዴም ደግሞ ተለቅ ሲል ሲጎርምስ ደግሞ ጺም የሚበቅልለት ጸጉርም ከላይ ከጭንቅላቱ ላይ ያለ አርገው ወሰድ ነው። ከዚህ ውጪ እንዳትወስደው ሲልህና ሲያስፈራራ ሀለጃ ትከፍራለህ ሲልህ እኮ ወደ ሌላ ማዕና እንዳትሄድና ለአላህ ላኢቅ የሆነውን ትርጉም እንዳትፈልግ ነው። ተውሂድ እነሱ ጋር ይሄ ነው። የድ ካለ የድ ብለህ ውሰድ ኢያከ አንቱ ገይር ነው የሚለው ጀንብ የሚለውን ጎን ብለህ ውሰድ ብለው ነው የሚወስደው እና በቀጥታ ቃሎችን በቃል ምንዛሬ ወዲያውኑ እዛው በመነዘር ትርጓሜ እየወሰዱ هل هذا يليق بالله او لا ሳይሉ ተውሂድን ይሄን አድርገው ከዛ በኋላ ግን ተወሱል ካረክ ተሽርክ ሙሽሪክ ትሆናለህ ይላል። እስቲጋሳ ካረክ ሙሽሪክ ትሆናለህ ይላል። ከአቡ ጀህል የማስክ ትሆናለህ ይላል። ከአቡ ለሃብ የማስክ ትሆናለህ ይላል። እንዲህ አድርገው ራሳቸውም እንደሚናገሩት በአንዳንድ ሙሐደራዎቻቸው በአንዳንድ ጅልሳዎቻቸው ላይ وقليل من عبادي الشكور والله እኛ ጥቂቶች ብንሆንም ይላሉ እኛንን ሐቁ ላይ ያለን ይላሉ ወልዒያዙ ቢላህ ጥቂቶቹ እኛ ብንሆንም እኛንን ሐቁ ላይ ያለነው ብለው እነሱና የነሱን እምነት ያሉ ሰዎችን ብቻ ይዘው ሌላውን በሽርክ የሚፈርጁበት የሲያሳ ነው። ሊወቁትም አይወቁትም ምናልባት ጀሌዎቹ አትባዖቹ ተከታዮቹ ዲን ብለው ሊከተሉ ይችላሉ። መሰረቱ ግን ይሄ ተመልካቾቻችን እየተከታተላችሁ የምትገኙት ጠይቁ ፕሮግራማችንን ነው። አሁን የዕረፍት ሰዓታችን ላይ እንገኛለን። ከፍታ ቆይታ በኋላ ስንመጣ ደግሞ የቀሩ ጥያቄዎችን አብረን የምንከታተል ይሆናል። መልካም ቆይታ ይሁንላችሁ ኢንሻአላህ። ተመሳሳይ ተመልካቾቻችን የምትከታተሉ ጠይቁ ፕሮግራማችንን ነው። በሱና ቴሌቪዥን ብቻ ይተላለፋል። የፕሮግራማችን በተለመዱ የስልክ አድራሻዎቻችን በኩል ላኩልን ጥያቄዎችን እናስተናግዳለን። በድጋሚ መልካም ቆይታ ይሁንላችሁ ኢንሻአላህ። በ0911 መጨረሻው 40 የተላከልን ጥያቄ ምንድነው የሚለው ሰላም አለይኩም የጠይቁ ፕሮግራም አዘጋጆች በረካ ምን ማለት ነው? በረካ አሁን ይባላል የእድሜ በረካ ይስጥ اللهم انفعنا ببركتهم ለትልልቆች ይባላል። ዶክተር በረካ ምን ማለት ነው ይላል። በረካ የሚለው ቃል በአረብኛ ቋንቋ زيادة الخير ይሉታል። የኸይር ጭማሪ እኛ በረከት እንዲሆንልን ምን ለምነው ነገር መልካምን ነገር ነው እንዲበረክትልን መልካሙ እንዲጨምርልን የተቆረጠ እንዳይሆንብን ያጠረ እንዳይሆንብን ያ መልካም ነገር ይበለጠ እየሰፋና እየረዘመ እየጨመረ እንዲሄድልን መለመን ማለት ነው። በረከት የሚባለው በጥቅላዊ ማዕናው ይሄ ነው። ያው ውስጡ በረከት መልካም ነገር እንዲጨምርልን ስንል መልካም የምትለው ነገር በጣም ብዙ ነገር ነው። ዓፊያ አለ፣ ሀብት አለ፣ አካለ ሙሉ መሆን አለ፣ የአእምሮ ጤነኝነት አለ፣ የአገር ሰላም አለ፣ ጥሩ ልጆች፣ ጥሩ ባለቤት፣ ጥሩ ኑሮ፣ ጥሩ ጎረቤት፣ ጥሩ ጓደኛ፣ አጠቃላይ አንተ እጅ ላይ ይጠቅመኛል ብለህ የምትይዘው ነገር እነዚህ ነገሮች ሁሉ መልካም ነገሮች ይባላሉ። ይጠቅመኛል ብለህ የምትይዛቸው አቅለኛ ሰው የሚይዘው ማለት ነው። አቅሉ የተዛባ ሰው የሚጎዳውን ነገርም ይጠቅመኛል ብሎ ሊይዝ ይችላልና እነዚህ ነገሮች ላይ አላሁ ሱብሓነሁ ወተዓላ ኸይሩን እንዲጨምርበትና የበለጠ ለአንተ ጠቃሚ እንዲሆን አንዳንዴ የሆነ ነገር ይመጣና በረከቱ ይሰለባል። እጅህ ላይ ብዙ መስሎ ግን ምንም እጅህ ላይ እንደሌለ ሆኖ ታገኘዋለህ። የት እንደሄደ የት እንደጠፋ የት እንደገባ ሳታውቀው በትንትን ብሎ ሳትጠቀምበት የሚወጣ ነገር አለ። ለዚያ ነው ዑለማዎቹ የገንዘብም በረካ ያድርግልህ ሲሉ የያዝከውን ነገር ገንዘብህም ላይ በረካ አላህ ያድርግልህ ሲሉ ሰው የልብ ሀብት እየተሰማው ማዕነዊ የሚጨምር ነገር አለ። በውስጡም ስሜቱ የሚጨምረው ነገር አለ። የውስጥ ሀብት እየተሰማው እኔ እኮ አለኝ አልሐምዱሊላህ እኔ እኮ ሙክተፊ ነኝ እያለ ድህነት አሁን ባጣስ አሁን ብቸገርስ ለነገ ምን አለኝ ምናምን የሚል ሀሳብ ሳይኖርበት ያንን አበርክቶለት በሐቂቃ የሚጠቀምበት አለ። አንዳንዴ የማዕነዊ ብቻ ሳይሆን ዛሂረን የሚታይም ውጤት አለ። ለምሳሌ
ለሰይዱና አቡ ሁረይራ ረዲየላሁ ዐንሁ እንደሰጧቸው አይነት ተምር ለሰይደቱና ፋጢማ ዓኢሻ ረዲየላሁ ዐንሃ እንደሰጧት እህል ያኔ ትንሽዬ ተምሮች ናቸው። ሰይዱና አቡ ሁረይራ ነብዩ አለይሂ ሰላቱ ወሰላም በረካ ያድርግልህ ብለው ዱዓ አድርገውላቸው ሰጥተዋቸው ዝም ብለው ያወጣህ ብላሏቸው ልብሳቸው ውስጥ ከተው ያችን በየጊዜው በራባቸው ቁጥር ብቻ እጃቸውን ይሰዳሉ። ይሄ ሐባት ቀሊላ ትንሽዬ ፍሬዎች ናቸው እኮ ግን ባወጡ ቁጥር እጃቸውን በከተቱ ቁጥር ያገኙ ነበር ይበላል። በራባቸው ቁጥር እጃቸውን ይከታሉ ያገኛሉ። ረጅም ጊዜ በዚያ ቆዩ። ያኒ በሐቂቃ የበሉት ቢታሰብ ብዙ ማዳበሪያ የሚወጣው ነው። እና መጨረሻ ላይ አወጧትና አዩዋት ፍሬዋ እንዳለች ነች። ካወጧትና ከቆጠሯት በኋላ አበቃ ይችላሉ። ከዛ በኋላ ሰይደቱና ዓኢሻ ረዲየላሁ ዐንሃ ስተውላት የነበረው እህል በረካ እንዲሆን ዱዓ አድርገውላት ያኒ በምትፈልጊ ሰዓት እየዛቅሽ ብቻ ውጭና ተጠቃሚ ብለዋል። ይሄ ነገር አልቅም እንደ ብላ ተካየችው በኋላ አበቃ። ከዛ በኋላ መቀጠልና አበቃ። እና እንዲህ ያለ ማዕነዊያን ብቻ ሳይሆን ሐቂቀተን ነቢያችን ሰለላሁ ዐለይሂ ወሰለም አንዲት ግልገልን ለ80 ምናምን ሰዎች በአንድ ቦታ 1000 በኸንደቅ ዘመቻ ላይ ጉድጓድ ሲቆፍሩ የነበሩ ሰዎች ወደ 1000 የሚጠጉ ሰዎች የበሉት አንዲት ጠቦት ወይም ደግሞ ግልገል ትንሽ ገና ያቺን ፍየል 1000 ሰው እንዴት ይበላታል ሲባል በበረካ ነው። በበረካ ነው። እሳቸው ሙዕጂዛ ነው። ከሙዕጂዛዎቻቸው መካከል ነው። እንዲህ ያለው መበርከት ወይ ደግሞ ኸይሩ መጨመር አንዳንዴ ደግሞ በረካቸው የነብዩ በረካ ጋር ስንመጣ مثلا በረካቸው ለሺፋ ምክንያት ይሆናል። ለዚያ ነው ሱሐቦቹ ኢማም ሙስሊም في صحيحه እንደዘገቡት የሳቸው ጁባ የነብዩ አለይሂ ሰላቱ ወሰለም ይለብሱት የነበረው ልብስ እንደ ካባ ብለን ወሰደው ከላይ የሚለበስ ልብስ ያንን ውሃ ውስጥ ተነክሮ የታመመ ሰው ይጠጣው ይድን ነበር። ሰው ሲያመው ውሃ ውስጥ ይነከራል ያ ልብስ። እሳቸው ከሞቱ በኋላ ከስንት ዓመት በኋላ حتى بعد موت عائشة رضي الله عنها በጣም ረጅም ጊዜ ያ ልብስ ውሃ ውስጥ ይነከራል። ውሃውን የታመመ ሰው ይጠጣዋል ይድናል። وهكذا يعني لشفاء ለህመም ፈውስ ከጁዛም ከቁምጥና ከአካል ይሄ ስጋዳዊ ከሚባል ከተለያዩ በሽታዎች ለመዳን ትልቆቹ ደግሞ የታዩ ቢስሚላህ ብለው አላህ በረካ ያርግበት ብለው ሌላ ጊዜም ሁሉ የሚበሉት የነበረውን አይነት ምግብ ቢስሚላህ ብለው ብለው ሰጥተዋቸው በልተው አካላቸው ተቆራርጦ የነበሩ ሰዎች ተገጣጥሞ ሲነሱ ይታያል። እግራቸው ሱብሃንአላህ ሽባ የነበሩ ሰዎች እየተንፏቀቁ ሄዱ የነበሩ ሰዎች ይሄ አልከሱ ላይ ታይቷል። ትልቅ የአላህ ወልዮች ጋር የታዩ በጣም ብዙ ነገሮች አሉ። ይሄ በረከት የሚባለው ነገር ያው በትንሹ ብንገድበው ነገር ባይሆንም በጥቅል የኸይር ጭማሪ የኸይር መብዛት የኸይር መበርከት ማለት ነው። በእነሱ በረካ በሷሊሖቹ በረካ እኛንም ጠቀምን ሲባል እንግዲህ እነሱ የሚያደርጉት ነገር ለሌላውም የመትረፍ ነገር ማለት ነው። ያኔ ያሰሉከ በረከትህም ሲባል አላህ አንተ በሰጣቸው የኸይር ጭማሪና እነሱ ላይ ባደረከው ሲር ማለት ነው። በበረካቸው ሲባል እነሱ ጋር ባደረካቸው ማስቀመጥከው የኸይር ጭማሪ እኛንም አጣቅመን ማለት ነው። መርሐባ በ0953 መጨረሻው 10 የተላከልን ጥያቄ ሰላም አለይኩም ወራህመቱላህ መሐመድ ባለው የምኖርበት አካባቢ የሌላ እምነት ተከታዮች የሚበዙበትን ነውና በሰርግም ሆነ በለቅሶ እርስ በርስ እንረዳዳለን። ነገር ግን የ40 ቀንና የ80 ቀን መታሰቢያ በማለት ፕሮግራም አዘጋጅተው ይጠሩናል እና ወደዚህ ዝግጅት መሄድ በሸሪዓችን እንዴት ነው የሚታየው? ክርስቲያን ወገኖች ጋር በሚኖረን የጉርብትና አንዳንዴም ደግሞ ቤተሰብነት ሊያጋጥም ይችላል። ከፊል ሰዎች እስልምናን ይቀበላሉ ከቤተሰብ ውስጥ በስራ አጋርነት በሌላ መልኩ የምንገናኛቸውን ከእስልምና ውጭ ያሉ የሌላ እምነት ተከታዮችን ግንኙነት የምናደርጋቸው ሸሪዓው ባስቀመጠልን ሐድ መሆኑ ግዴታ ነው። ያው እስልምና ዝግት ያለ አይደለም። ካፊር እንዳታየው እንዳያየህ እንዳትሸጥለት እንዳትገዛው
እንዳትበላ ከሱ አንተም እሱም እንዳይበላ የሚል አይደለም እስልምና። ለምን እስልምና ሰዎች ወደሱ እንዲሳቡ ሐቁን እንዲያውቁ መንገድ የሚከፍት ነው። ስለዚህ አላህ አዘውን ቢሆን ኖሮ ያዘንን ያለ ምንም የነፍስያ ታዕሊቅ የነፍሲ ይሄን ቢጨመር ይሄ ቢቀነስ ሳይል መተግበር ይጠበቅብኛል። ሐቂቃው ግን እስልምና ከኩፋሮች ጋር ሙዓመላ ማድረግን አይከለክልም። ወሰንም ደግሞ አለው። ይፈልገኛ በዱንያ ትምህርት ብንመጥቅ እኔ የራሴን አስተሳሰብ ዲን ላይ መጫን አይቻልም። ዲንን ማከብር ሰው ነው አስተሳሰቡን ዝም ብሎ ከቁርአናዊ ሐዲሳዊ መረጃ ሳይኖረው የኢጅማዕ መረጃ ሳይኖረው የቅያስም አህል ሳይሆን የመጣለትን ፊክራ ዲን ውስጥ ለመጫንና ለማስገባት ይሞክር ሰው ዲንን ማከብር ሰው ነው። ወልዒያዙ ቢላህ መጀመሪያ እንኳን ሌሎችን እንዲያከብሩት ወይም እንዲያምኑበት የሚጠራ ሰው ሳይሆን ራሱ እንኳን ዲንን አያከብርም። ስለ ዲን ያለው ግምት ትክክለኛ አይደለምና ስለዚህ ምንም የፈለገ ሰው በአእምሮ ምጡቅ ቢሆን በዱንያዊ ጉዳዮች ላይ ብስለት ቢኖረው ሌላም ነገሮች ላይ ጉብዝና ቢኖረው ጀግና ቢሆን በዲን ጉዳይ ላይ ሲመጣ ከእስልምና ውጭ ያሉ እምነት ተከታዮችን ሙዓመላ የምናደርግበት መልኩ ከነቢዩ ዓለይሂ ሰላቱ ወሰላም ሙዓመላ፣ ከሰሓቦቹ ሙዓመላ፣ ከኡመራዎቹ ከኹለፋዎቹ እነዚህ በትክክለኛው መንገድ ዲኑን ያስቀጠሉ የእነሱን ሙዓመላዎች አይተን ነው የምናደርገው። አንዳንዴ ታሪክን የማዛባት ሂደቶች አሉ። እኔ ትንሽ ጠቅለል አድርጌ መጀመሪያ ማውራት ስለፈለኩ ነው። ከዛ ወደ ጥያቄው እመጣለሁ። ታሪክንም የማዛባት ሁኔታም አለ። ለምሳሌ አንዳንድ ፊልሞች የዑስማንዮችን ታሪክ የሚያሳይ ሊሆን ይችላል። የዑስማንዮችን አባት እርጦግሮን የሚያሳይ ፊልም ሊሆን ይችላል። ሌሎችም ከኹለፋዎች መካከል የተወሰኑትን የዑስማንያ ኹለፋዎች የሚያሳይ ሊሆን ይችላል። አንዳንድ የተዛቡ ማዕሉማቶች አሉበትና ጥንቃቄ የሚፈልግ ነገር ነው። እምነትን የሌላውን እምነት በምን መልኩ ነው እኛ ምናየው የሚለውን ከሌላው እምነት ተከታይ ጋር በምን መልኩ ነው ሙዓመላ የምናደርገው የሚለውን ነገር ድንበር ባለፈ መልኩ እዛ ቦታ ላይ ተገልጿል። እንዲስብላቸው ከሃዲያንን እይታ እንዲስብ ወይ ደግሞ ሌላ ዓላማ ይዘው እንደሆነ አላውቅም። አልሙሂም በምንም ንያ የጨመሩት አሊያም ደግሞ ሆን ተብሎ ዲንን የማፍረስም አካሄድ ውስጥ የሚሰገስጉ ሰዎች ስለማይጠፉ ነው። ኸይር ሲታሰብ የሆነ ነገር አምጥቶ መርዝ ይጨምራል እና ጥንቃቄ የሚፈልጉ ነገሮች አሉ። ለምሳሌ ከኩፋሮች ጋር እኛ ሙዓመላ ስናደርግ የሙስሊሞች መሪ የሆነ ሰው ምን ያደርጋል? እዚያ ሀገር ውስጥ ለሚኖሩ ክርስቲያኖች ወይም አይሁዶች ወይም ሌላ እምነት ተከታዮች ምን ያደርግላቸዋል? እስከምን ድረስ ነው የሚፈቅድላቸው? መፍቀድ የሌለበት ነገር አለ ወይ በሸሪዓ? መውዱዕ የሆኑ መክዙብ የሆኑ ሐዲሶችን ሁላ የሚያወሩ አሉ የሚፈልጉት ጋር ለመድረስ እና ከዚህ ሁሉ ርቆ ትክክለኛውን የነቢዩን ሰለላሁ ዐለይሂ ወሰለም አካሄድ ኹለፋው ራሺዲን በጣም ብዙ ካፊሮች ጋር ተገናኝተዋል። ብዙ አገሮች ፈትሕ ሲደረጉ ኩፋሮች ያሉበት ሀገር ነው። ሁሉ ምስልምና አልተቀበሉ። ምስልምና የተቀበለው ያልተቀበለው አሉ። ከይፈ ዓመሉሁም እንዴት ነው ሙዓመላ ያደረጓቸው? ከናኢስ የነበረበት ቤተክርስቲያን የነበራቸው የእምነት ተቋማት የነበሯቸው ሰዎች ነበሩ። ምን ያደረጉ ሰሓቦቹ? ያንን ታሪኩን በትክክል አጥንቶ አይቶ ሰሓቦቹ ሲባል ያን በተጋገጠ መልኩ ይሄ ዲን የመረጃ ምንጭ ነው በሚባል በሚወሰድበት መልኩ ያንን አይቶ ነው ሰው መተግበር ያለበት። ያንን ኢዕቲባር ውስጥ ሳያስገባ ግንዛቤ ውስጥ ሳያስገቡ ስሜትን መከተል ግን ገደል ያስገባል። አሁን ይሄ ጥቅል ቃዒዳ ነው። ወደ ጥያቄው ስንመጣ ክርስቲያኖች ሰው ሲሞትባቸው የሞት ዓመት የሚሉት ነገር አላቸው። ከዚያም ባነሰ ደግሞ የ4 ወርና የ40 ቀን ብለው የሚያደርጉት ነገር አላቸው። ይሄ ነገር ምንድነው ማዕናው ብለን እናስባለን። ትርጉሙ እነሱ የሚፈልጉት ሰደቃ ማድረግ ሟቹ እንዲጠቀም እንደዚህ ከሆነ አንካፈልም በዚህ ነገር ላይ። ለምን الكافر إذا مات كافرا إذا لم يسلم ومات كافرا لا يغفر له ذنبه ولا يرحمه الله ولا تصله صدقة من ما يتمدرج له ነገር ቢሆን በዚህ ያሉ ሰዎች ነፍሱ እንድትማር ብለው ብዙ ጊዜ ነፍስ ይማር ይባላል። እንዲህ ነገር ሲዘጋጅና ነፍሱ እንድትማር ብለው ከሆነ ያዘጋጁት እዛ ነገር ላይ መሳተፍ አይቻልም። ምን ዓላማው ይሄ ስለሆነ ምናልባት የተለመደ ነገር ሆኖ መደገስም ስለሚወዱ እነሱ በቃ 40 ቀን እየጠበቁ ይደግሳሉ፣ ያበላሉ፣ ይጠጣሉ። እንትናኮ 40 ቀን ሆነው ብለው ለማለት ያክል ልክ የእምነታቸው ወይም የባህላቸው አንድ የእምነታቸው መንገድ አንድ መገለጫ አድርገው ይዘውት ከሆነና
ለሟቹ ሰዋብ ለመስጠት እንዲደርሰው ነፍሱን ልትማር ነፍሱ ሰዋብ አጅር አይደለም መቼም ነፍሱን ልትማር ቅጣት እንዲቀንስለት አፈሩን ገለባ እንዲያደርግለት የመሳሰለውን ነገር አስደው ከሆነ መካፈል አይሆንም። ስለዚህ ግን ሌላ ማዕናና ወይም ከዚህ ማዕና ወጥተዋል በቃ እንደ ድግስ አድርገው የሚቆጥሩት ካለ ሄዶ መብላቱ ብቻ ችግር አይደለም። መርሐባ ዶክተር፣ ይሄ ከዑስማንዮች ታሪክን ከሚዘግበው ተከታታይ ፊልም ላይ ያው የተለያዩ ነገሮች ይታያሉ። በርግጥ አንዳንድ እውቅ የሆኑ መሻይኾችም ካሉ ሱናው ከነሱ ጋር ሄደው ሲዘይሯቸውና ፎቶ ሲነሱ ያሳያል። በብዙ እንትን የአህሉ ሱናውን አሻዒራ ማቱሪዲያ ቱርኮች በብዛት የማቱሪዲ ማለት እንትኖች የዓቂዳ መስመር የሚከተሉ ናቸው። ያንን በጣም ያሳያል። ተሰውፍ ማለት ምን ማለት እንደሆነ ከአመራሩ አጠገብ ሆኖ ምን ያክል ትልቅ ስራ ሲሰሩ እንደነበሩ የሱፊ ትልልቅ መሻይኾች አባቶች ሲሰሩ የነበረውን ገድል የሚያሳይ ነው። ዶክተር ይሄ አሁን ያነሳችሁት ከእምነት ነገር የእምነት ተቋም የእምነት ቦታ የመገንባት ሲባል ምን ማለት ነው ዶክተር? አሁን ከዚህ ጋር ተያይዞ ደግሞ ለምሳሌ ሙስሊሞች ዑስማኒዎች አንድ ቦታ ቢቆጣጠሩ ያንን ቦታ ከያዙት በኋላ ምንም አይነት የእምነት ቦታ ካልነበረው እንግዲህ ሊኖሩ ነው። ሙስሊም ያልሆኑትም ካፊሮችም ሊኖሩ ነው። እነዚህ ሰዎች ትንሽ ቆይተው ወይ የራሳቸውን ቦታ የእምነት ቦታ አድርገው ቢገነቡ እንዴት ነው የሚሆነው? ከዚህ ጋር በተያያዘ ነገር ብታብራሩ። የአሕካም አህሉል ጂዝያ የሚባል አለ። የአህሉል ጂዝያ ህግጋት ዑለማው ኢስላም ኪታቦቻቸው ላይ ማስፈረውታል። ይሄ ከኪታቡል ጂሃድ ጋር ከዛ ጋር ተያይዘው የሚነሱ ነገሮች አገሮች በሙስሊሞች ቁጥጥር ስር ሲውሉ እንዴት ነው ሙዓመላ የሚደረጉት፣ ሌሎች እምነት ተከታዮችን እንዴት ነው የምናስተናግደው የሚለውን ነገር ላይ በዝርዝር ተቀምጧል። ከዚያ መሀል አንዱ የነበሯቸውን ከዚያ በፊት ለእምነት ቦታዎቻችን ብለው ገንብተዋቸው ያው ስራቸው ኩፍር ነው ይታወቃል። አምልኳቸው ሰውን ማምለክ ነው። ያደርጉበት የነበረውን ቦታ አናፈርስባቸው። ይህ ማለት አለማፍረስ የሚባለው ነገር አለማቃጠል፣ አለማውደም። ይሄ ሪዳ ማለት አይደለም፣ መውደድና ያን ነገር መቀበል ማለት አይደለም። ከዚያ ባሻገር ራሱን ለምሳሌ እየፈረሰ ቢሆን ወይ ደግሞ የሆነ ዝናብ የሚያስገባ ወይም የሆነ ክፍተት ኸለል ከግንባታ ጋር ሊወድም ሊፈርስ የተዘጋጀ ነገር ቢኖር እነዚህን ተርሚም የማድረግ የማደስን ነገር አንከለክላቸውም። ያኒ ላኪን ላ ነስማሕ ቢቢናእ ከናኢሰ ጀዲዳ ይላሉ። አዳዲስ ከኒሳዎችን ወይ የሌሉ ያልነበረበት አካባቢ የሚሆን ወይም ደግሞ የነበረበትም አካባቢ ተጨማሪ እንጨምር፣ ሌላ እንገንባ፣ ሌላ እናስፋ የሚል ነገር ግን አንቀበል። ሁክሙ ሸርዕ ይሄ ነው ያለው። ስለዚህ አንዳንዶች በዘመናችንም እያየን ያለው ነገር አለ። ዲን በነገራችን ላይ ግልጽ ነው። እኛ አገራችን የሚያስተዳድረን መንግስት ያኔ ህገ መንግስቱ ራሱ ሲታይ መንግስት ከእምነት እና ከብሔር ነፃ ነው የሚል ነገር አለ። ከእምነት ውስጥ አይገባም፣ እምነትም ደግሞ መንግስቱ አይገባም የሚል ህግ አለው። በዚያ ህግ መሰረት እነሱ የሆነ ነገር ሊያደርጉ ይችላሉ። ገንቡ፣ አፈርሶ፣ ፍቀዱ፣ እንደዚህ አድርጎ እንዲያደርጉ ይሉ ይችላሉ። ይሄ ሸሪዓዊ ህግ አይደለም። አሁን እኛ ሰዎች ያስቀመጡት ህግ ስለሆነ ወደ ሸሪዓዊ ህግ ስንመጣ ግን ስለ ሸሪዓዊ ህግ ማለት ያለባቸው ዑለሞች ናቸው። ስለ ሸሪዓዊ ህግ የሚያወሩ ኪታቦችም አሉ። አልሐምዱሊላህ አላፍ ሙአለፈ የሆኑ በጣም ብዙ ሺህ የእስልምና ቱራቶች አሉ፣ የእውቀት ሀብቶች አሉ በኪታቦች ደረጃ ስንት ከነ ኢማሙ ሻፊዒ ዘመን ጀምሮ ከዛ ፊት ጀምሮ ሲከተቡ የነበሩ ሲዘጋጁ የነበሩ። ስለዚህ እነዚያ ኪታቦች ላይ በግልጽ የሰፈረ ነገር ነው። አዲስ ምስጢር ምናወጣው የለም፣ ምንጨምረው ምንቀንሰው ነገር አይኖርም። በኢስላም ህግ በዲን አልኢስላም መመሪያ አላህ ለኸልቁ ባወረደው መመሪያ እነዚህ ሰዎች እየሰሩት ያለው ነገር እኮ ሊተውት የሚገባ ነገር ነው። ተሽጂዕ የሚደረጉበት ነገር አይደለም። በርቱ የሚባሉበት ነገር አይደለም። አሁን ቀጥሉት፣ አስፋፉት፣ ጨምሩት የሚባሉበት ነገር ሳይሆን ሊተውት የሚገባው ነገር ነው። ግን እስኪያምኑና እስኪመለሱ ድረስ አላህ ልባቸውን ለሂዳያ የሚከፍተው ከሆነ እኛ ስለማናቅ
ጂዚያ ከፍለን እንኖራለን ብለው የተስማሙ ጊዜ እዚያ ቦታ ላይ አዳዲስ ከኒሳዎችን ሳይሰሩ ያሉትን ግን ሳናፈርስባቸው፣ ይህ ማለት ወደድን ማለት አይደለም፣ ፈቀድን ማለት አይደለም። እና ባሉበት መልኩ ተትቶ የሚጠገን ካለው ራሳቸው ቢጠግኑ እኛ ሳንከለክላቸው፣ ይህ ማለት እኛ እናዋጣ ማለት አይደለም፣ ለከኒሳ እኛ እንገነባለን ማለት አይደለም። ምክንያቱም የማይፈቀድ ነገር ስለሆነ በኩፍር ትብብር ማድረግ ስለማይቻል ያንን ጠብቀን ይኖራል። ከዚያ ውጪ ሌሎችም አህካሞች አሉ። ለምሳሌ እነሱ አረጋ ሲትል ኸምር ይጠጣሉ። ያኔ አትስከር ነው እንጂ ያለው እንጂ አጠጣ አላለም የሚሉት እነሱ ጋር። ያኔ ከአስርቱ ትእዛዛት ውስጥ የሚሉት አንዱ አትስከር ነው፣ አታመንዝር ነው። ስለዚህ እነሱ አትስከር ተባልን እንጂ አጠጡ አልተባልንም ብለው ይጠጣሉ። ያው ሞቅታን እየጨመረ መጨረሻ ላይ ይሰክራሉ አይቀርላቸው። በአብዛኞቹ እንደዛ ናቸው። ኸምር በመጠጣት ጉዳይ ራሱ እንዲህ አይነት ሰዎች ምን እንደሚደረጉት ላ يظهرون بشرب الخمر ኸምርን ይፋ አድርገው አውጥተው እንዳይጠጡ ይከለከላሉ። ወደ ውጭ እንዳው ሌሎችም እንዲህ አይነት አህካሞች አሉ ከከኒሳ ጋር ከእምነት ተቋማት ከእምነት ቤቶች ጋር በተያያዘ ግን ይሄ ነው ሁክሙ ሸሪዓ ማለት ነው። ስለዚህ ይሄንን የሚጻረር ለምሳሌ ከናኢስ ይሰሩ መሪው ነው እዚህ ጋር ቦታ ስሩ ብሎ ሰጥቶ ለምሳሌ ወይ ደግሞ እኔም ፈንድ አደርግላችኋለሁ ብሎ የገንዘብ የፋይናንስ ገዛ አድርጎላቸው ቢሰሩ ይሄ ሰውዬ ሹልክ ብሎ የሚወጣው ኢስላሙን ያጣል። አላህ ይጠብቀን እምነቱን። እኔ አንዳንድ ጊዜ ፌስቡክ ላይ ማያቸው ነገሮች አንዳንዶች እንደፈለጉ የሚጽፉትና የሚያሰራጩት ነገርን ስናይ ወላሂ ቀልብ የሚያደማ ነገር ነው። ኡመቱን እየበከሉት ያሉ ሰዎች አሉ። ወልዒያዙ ቢላህ በቅርብ ጊዜ ነው የሰማሁትና መስቀል ሙባረክ የሚል ሰው ልክ ዒድ ሙባረክ እንደሚባለው መስቀል ሙባረክ የሚል ሰው አስተውያለሁ። አይነ هذا الإنسان من الإسلام ይህ ሰውዬ ከኢስላም የቱ ጋር ነው ያለው? ምን ማለት ነው ሙባረክ ማለት? ይባረክልህ ማለት ነው። የተባረከ መልካም ጥሩ ይሁንልህ አይደል? ቅድም በረከት ምን ሆነ ገልጸናል። ምኑ ሰሊቡ እነሱ የሚያምኑበት ፈጣሪ ተሰቅሎበታል ብሎ የሚያምኑበትን ነገር መልካም ይሁንልህ ተደሰት፣ ይህንን ጥሩ ይሁንልህ ብሎ የመልካም መልእክት ለዚህ ነገር ማስተላለፍ፣ የመልካም ምኞት መግለጫ ለዚህ ነገር ማስተላለፍ ወይም ደግሞ ሙባረክ ይሁንልህ ብሎ ማለት ከኢስላም ውጪ የሆነ ነገር ነው። እንዲህ እያሉ ነው ሰዎች ዛሬ። እስኪ አሁን ኮሜንት የሚያደርጉት ሰዎች እስኪ አያቸዋለሁ፣ አሁን መጥታችሁ ሰድቡኛላችሁ አያቸዋለሁ ምናምን በሚል ኡማውን የሚያወድመው አንዳንዶች በሌላ ነገራቸው በደህና ጽሁፋቸው ስለሆነ ነገር ሲያወሩ ደህና የሚስብ ነገር ካላቸው እዚህ ውስጥ ደግሞ ገብተው ጭምልቅ ሲሉ እነዛ የሚሳቡ ሰዎች እውነት እየመሰላቸው እዚህ ላይ ተለጥፈው የሚቀርባሉ። والله ይጠብቀን። خطير ነው፣ በጣም አደገኛ ነው። ዝግነት ግን አይደለም እስልምና። እኛ ይሄ ነገር አደገኛ ነው ስንል ግን እየኖርን ነው። ከዑለማዎቹም ኖረዋል። ምናልባት ሰሓቦቹና ታቢዒዎቹ አትባዑ ታቢዒን በዘመናቸው በጣም ብዙ መቀላቀል ኖረዋል። ለምን ጂሃዱም ነበረ፣ ፈትሑም ነበረ፣ ፉቱሓትም ነበረ። ከዚያ በኋላ የመጡትም ኹለፋዎች ኖረውታል። ግን ታሪኩን ሲዘግቡት እያዛቡ የሚዘግቡበት ሁኔታ አለና ከባድ ጥንቃቄ ይፈልጋል። የተሰራው በወሕይ አይደለም ወላ ሙሉ ለሙሉ ሸሪዓዊ አሕካምን እያንዳንዷ ተሕሪር ተደርጋ አይደለምና መጀመሪያ ቀዋዒድን ተምረን የምናይ ሰዎች ራሱ ይሄ እንኳን ኸጥአ ነው እያለን ተንቢህ እያደረግንም ለሰዎችም ደግሞ እያስታወሰን ለራሳችን እየተጠነቀቀን መሄድ ነው ያለብን። ስለዚህ መሻይኾቹ ምናልባት ዘይረዋቸው ካየን ፎቶ ከነሱ ጋር ተነስቶ ካየን ሙሉ በሙሉ እነሱ የሚያደርጉት ነገር ትክክል ነው ለማለት ብቻ መረዳት ሳይሆን ምናልባትም ሊመክሯቸው ሊሆን ይችላል ብለን እንወስደዋለን። ሊመክሯቸው ሊሆን ይችላል። ከዚያ ባሻገር እነን መቃጢዖች የፊልም አክተሮች አሉ የራሳቸውን ገጸ ባህሪ የሚጫወቱ እዛ ቦታ ላይ ገብተው ከዚያ በኋላ ደግሞ የሚጨመሩ ሌሎች ሰዎች የሚሰሩት ነው። ዳይሬክተሮቹ እነሱ አይሆኑም። ብዙ የሚበላሽ ነገር መሀል ላይ ሊገባ ይችላል። አንድ የዚህን ሚና ተጫወት የሚባል ሰው የዚህን ገጸ ባህሪ ተጫወት የሚባለው ሰው ይመጣና ያንን ገጸ ባህሪ ይቀርጸዋል። ከዛ በኋላ ይሄዳል ስለ ሌሎች ነገሮች
اطلاع على نورም ይችላል ከመጀመሪያው ነው ከመሰረቱ ያ ነገር ሲደረግ ሁሉንም ነገር ያቀዋልም ላይባል ይችላል ለምን ብዙ አዕዳኡ ዲን ስላሉ ማስገባት የሚፈልጓትን ነገር ጠብጠብ እያደረጉ የሰው አእምሮ ላይ የሚገነቡት ነገር ይኖራልና ጥንቃቄ ይሻል አንድ አገር ላይ ሲቆጣጠሩ ፈትህ ሲያረጉ ሙስሊሞች ምንም ያልነበረ ወይም ደግሞ አንድ የሆነ ከተማ ኢንሻ ሲያደርጉ ሲገነቡ ሲቆረቁሩ ሌሎች እምነት ተከታዮች ሊመጡ ይችላሉ መኖር ይፈልጋሉ እና በጂዚያ ሊኖሩ ይችላሉ ለነሱ አሁን እንደተባለው አላማው ያው ሰው አምልኩ ተብሎ አናዘጋጅላቸው ሙስሊም ከሌላ አንፃር ሳይሆን ይሄው ሰው አምልኩ ብለን አናዘጋጅላቸው ከዛ አንፃር ነው ማናዘጋጅላቸው ጥሩ ነገር ስላልሆነ በሚል እነሱ ግን ቦታቸው ላይ ቤታቸው ላይ ሲያደርጉ ለአንከለክላቸው ነው ምንለው አንከለክላቸው እነሱን ያው እንደ አጠቃላይ እንደ ሙንከር ኢንካሩል ሙንከር ሸሪዓ ላይ ታዘዝንበት ነገር አለ ነገር ግን በእምነታቸው በራሳቸው የሚያደርጉትን ኤክሰርሳይዝ ራሳቸው የሚያደርጉትን የእምነት መግለጫ ነገሮች እምነታቸውን አውቀነዋል እንደሌላው ሙንከርን በመናወግዝበት መልኩ ይሄን ነገር ኮመተው አለበት እስልምና ነው ሐቁ ብለን ዳዕዋ እንደማድረግ በመጥፎ ነገር እንደመከልከል በዚያ ያክል እናደርገዋለን እንጂ ይሄን ነገር ሲያደርጉ አይተን እርምጃ የመውሰድ የመሳሰለው ነገር አናረገው ለምን እምነታቸው ላይ እንዳሉ አውቀን ነው ጂዚያ ያስከፈለን በዚያ መልኩ እንዲቆዩ ምን እናደርጋቸው ማለት ነው በጊዜ ብዛት ሙስሊሙ ጋር ተሲያቁ ቀላቀሉ የሙስሊሙን አድል ሲያዩ እስልምና ውስጥ ያለውን አድል ሁሉ ሙስሊም ሙልተዚም ላይ ሆን ይችላል ግን ስለ እስልምናም እየሰሙ እየቀረቡ ሲመጡ አብዛኞቻቸው የሆኑት እንደዛ ነው አሁን ብዙ አረቢያ ሀገራት ላይ ብዙ ከእምነት ውጪ የነበሩ ሰዎች በጂዚያ ሲቆዩ የነበሩ ሰዎች ወደ እስላም እነሱ ባይሰልሙ ልጆቻቸው ይሰልሙ የልጆቻቸው ይሰልሙ እንዳለ የእስላም ሀገር የሆነበት ሁኔታ አለ እና ያንን በማስገደድ ሳይሆን ያኔ እስልምና በዚህ መልኩ ያዛል እስላምን መቀበል አለባችሁ የአላህ ህግ ነው ካልተቀበላችሁ ግን ይሄን አድርጉ ብሎ ያዛል ይሄን እናደርጋለን እሺ መክፈል ያለብን ነገር እየከፈለን እንኖራለን ካሉ ይተዋሉ ማለት ሪዳ ወይም ወደድንላቸው ሳይሆን ወደ እስላም መጋበዙን አንተው ወደ እስልምና መሳቡን እስልምና እንዲቀበሉ መገፋፋቱን አንተው እንቀጥላለን ያላችሁ በስተት ነው ብለን ዳዓውን እንቀጥለዋለን ነገር ግን በህግ ደረጃ እናንተ ወይ መስለም ወይ መሞት ነው ቢለው ነገር ግን አናረቀው ሌላ ሁለተኛ ምን ሰጣቸው ነገር ስላለ ለዚህ ዛ የሚኖርበት ቦታ ላይ ዛ አምልኳቸውን እየፈጸሙ ካሉ ወይም ደግሞ ሲሰባሰቡ ለምሳሌ አንዱ ቤት ላይ ምክንያቱም እኛ ይሄን አድርጉ ብለን ብዙ ነገር አናመቻችላቸው መስመሩ ትክክል ስላልሆነ እነሱ ስለሚጎዳቸው የሚጠቅም ስላልሆነ እዛ ቦታ ላይ አንድ ቦታ ላይ ሲሰባሰቡ መሰባሰብ ሲጀምሩ እንግዲህ አንዱን ቤት አልተፈቀደላቸውምና አንዱን ቤት እንደ ማዕበድ አድርገው ቢቆጥሩት እኛ ምንም አንልም ያኔ ያ ቤተ እምነት መገንባት ተብሎ አይወሰድም ቤታቸው ውስጥ የሚያደርጉት እምነታቸው የሚገልጹበት ነገር ነው ተብሎ አይወሰድም مرحبا دكتور ከሰዓት አንፃር ለዛሬ የነበሩን ጥያቄዎች እዚህ ላይ ገታ እናደርጋቸዋለን ሌሎችን በቀጣይና ቀርባቸዋለን ለሰጣችሁን ሸሪዓ ማብራሪያ ባረካላሁ ተመልካቾቻችን የተከታተላችሁ የነበራችሁት ጠይቁ ፕሮግራማችን ይህንን ይመስላል የተለያዩ ጥያቄዎች ልካችሁልናል አሁን ድረስ አሉ ኢንሻአላህ እናቀርባቸዋለን በተራ ቅደም ተከተላቸው አብራችሁን ስለነበራችሁና ስለተከታተላችሁ በእጅጉ እናመሰግናለን ሸሪዓዊ ምላሽን እየሰጡን የነበሩት ዶክተር ሼክ አቡበከር ሱሌማን ናቸው እኔ ደግሞ ፕሮግራሙን አዘጋጅቼ በማቅረብ ከመላ ስቱዲዮ ባለሙያዎች ጋር አብረን በጋራ ነበርን በድጋሚ አመሰግነን ሌሎች አስና ፕሮግራሞች ይቀጥላሉ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ